ጂቲ ገና ጥበብ ሰው ገና ጥበብ ብዬ ስወጣ ገና ሀበሻ ብዙ መስራት አለበት በጣም ብዙ መውጣት አለበት ብዬ ነው ገና በሚል የወጣሁት። ቦታው በጣም ነው የሚያምረው፣ አካባቢው በጣም ነው የሚያምረው፣ በጣም የሆነ ለሰው ሁሉ መገናኛ ኮመን የሆነ ቦታ ነው ያረግሽው። is beautiful environment ቦታው በጣም ያምራል. And she's also carrying on his legacy to like create active wear for women, women who want to hide their tummy part here, like tummy control. And በተለይ ከፑማ ካምፓኒ ጋር የሚጻጻፈው አጎቴ ስቲል በህይወት አለ፣ ስዊዘርላንድ ነው የሚኖረውና ምን ያህል እንደለፋ ማርኬቱን ለማግኘት በአፍሪካ ምን ያህል እንደጣረና አባቴ ሲል ሰው በገና ጥበብ መጣ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ እንግዲህ ጂቲን ላውንች የምናደርግበት በለንደን በአንድ ሳምንት ውስጥ የተዘጋጀ ዝግጅት እንዴት ሞቅ ደመቅ እንዳለ ተከታተሉ። በጣም ደስ የሚል ጊዜ ለንደን እንደ ሁል ጊዜ ለስራ በጣም አክቲቭ የሆኑ የሀገራችን ልጆች የሚገኙበት በጣም ብዙ ጊዜ የማደንቃቸው ምክንያቱም ስራ ሲባል ሁል ጊዜ ስታንድ ባይ ናቸውና ይሄ ኤነርጂያቸው በጣም ደስ ይላል። ለዛ ነው ጂቲን በለንደን ላውንች ላደርግ ያሰብኩትና አቀባበሉ አጀማመሩ ያለው አትሞስፌር በጣም ደስ የሚል ቦታ ላይ በጣም ደስ የሚል አትሞስፌር ተጋበዙልኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ። ሃይ ቆንጅዬዎች፣ ሄሎ Thank you.
Thank you. ለተገኛችሁ ሁላችሁንም በእውነት በጣም አመሰግናለሁ። ለንደን ሁል ጊዜ ኤነርጂዋ ይገርመኛል። ያው እንደምታውቁት ብዙዎቻችሁ እኔ በ23 ዓመት ኑሮዬ ጣሊያን ብዙ ስራ ሰርቻለሁ ከሀገሩ ሰው ጋር እንዲሁም ደግሞ በትምህርት ልጅ በማሳደግ ብዙ ኃላፊነትን ተወጥቻለሁ። ለንደን ስመጣ ደግሞ ላይክ የሚገርም ፓወር አላት ሀገሯ። ሀበሾች ለንደን በእውነት የሚገርም ቫይብ ነው ያላችሁ። በጣም ሳውንድ ሰፖርት፣ ስራ ላይ ሰፖርት ማድረግ፣ ቃላችሁ፣ ንግግራችሁ። ይሄ ዝግጅት የተዘጋጀው በአንድ ሳምንት ጥሪ ነው እና ለዛውም በጣም ብዙም አድቨርታይዝ ብዙም ፖስትም አላደረኩትም። በዚህ ፍጥነት አጠገቤ ተገኝታችሁ ሰፖርት ለማድረግ ለስራ ያላችሁ ክብር በጣም የሚጋባ ነው። በጣም ሁላችሁንም አመሰግናለሁ። በእውነት ሁላችሁም የስራ ሰዎች ናችሁ። በስራችሁ ይቅናችሁ ምኞቴ ነው። በመቀጠል ጂቲ ብለን መተናል። ጂቲ እንግዲህ በትክክል ከጠራ ነው ጌቱ ተፈራ። ጂቲ ገና ጥበብ ገና ጥበብ ብዬ ስወጣ ገና ሀበሻ ብዙ መስራት አለበት፣ በጣም ብዙ መውጣት አለበት ብዬ ነው ገና በሚል የወጣሁት። አንዳንዴ ውስጣችሁ ብዙ ነገር ሲኖር ገልጻችሁ ማታውቁት ገና ብላችሁ ብቻ የምትሉት ነገር አለ እና ለዛ ነው ገና ጥበብ ብዬ ያልኩት። ጂቲ ስል ገና ጥበብንም እንዲሁም ደግሞ ጂቲ ጌቱ ተፈራ የአባቴ ስም ነው። ለምን የአባትሽን ስም መረጥሽ ብላችሁ ብትሉኝ አባቴ ኢትዮጵያ እኔ ሳልወለድ በፊት የመጀመሪያ የስፖርት ዌር አስመጪ ነበረ ኢትዮጵያ ውስጥ። በዛን ጊዜ እንግዲህ አባቴ በጃንሆይ ጊዜ ነው ለመጀመሪያ ጊዜ ከፑማ ድርጅት ጋር በጣም ብዙ ከመነጋገር በኋላ አፍሪካ ውስጥ ገብተው የማያውቅ ፑማን ሰጡት ኤክስክሉሲቭ ማርኬት እና ብዙዎቻችሁ ታውቁታላችሁ። ሬንዴቮ ስር በቀለ ሞላ ትራቨል ኤጀንሲ ብዙዎቻችሁ ታውቁታላችሁ። ኔክስቱ በቀለ ሞላ ትራቨል ኤጀንሲ ጌቱ ስፖርት ዌር እሱ ነበረ እና በቀለ ሞላና ጌቱ አንድ ላይ ነበረ ብዙ ነገር እያሳለፉ የሚሰሩት የነበረውና ለስፖርት ያለው ፍቅር በዛ ጊዜ እግር ኳስ ተጫዋቾችን ሯጮችን እንደምንም ብሎ በቃ ለማልበስ የሚሞክርበትና እኔ እውነት ለመናገር በዛ ጊዜ አልተወለድኩም። ከዛ በኋላ ነው ሲነገር በተለይ ከፑማ ካምፓኒ ጋር የሚጻጻፈው አጎቴ ስቲል በህይወት አለ፣ ስዊዘርላንድ ነው የሚኖረውና ምን ያህል እንደለፋ ማርኬቱን ለማግኘት በአፍሪካ ምን ያህል እንደጣረና አባትሽ 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 ሲል ሰው በገና ጥበብ መጣ። ይቅርታ አሁን አባቴ በህይወት የለም። ቤተሰቦች ታውቃላችሁ ያው በጣም ብዙ ዋጋ ይከፍላሉ። አንዳንዴ በልጅነት ጊዜያችን አንደርስታንድ አናደርጋቸውም። ቤተሰብ ስትሆኑ ግን የቤተሰብ ልፋት ይገባችኋል ሁላችሁንም እና ቤተሰቦቼ በጣም የስራ ሰዎች ናቸው።
ታውቃላችሁ ኢትዮጵያ በጣም ትንሽ አስቸጋሪ ነው ለቢዝነስ ግን ኢቭን ዶ ሁሉም የስራ ሰው ነውና ሁሉ ጊዜ የምታውቁኝ ያው ስራ ስል ነው ሜቢ ወርኮሊክ ነኝ መሰለኝ ግን ስራ ስንሰራ እግዚአብሔር ይመስገን ለመጥፎ ነገር ጊዜ የለንም ቤተሰቦቻችንን ብዙዎቻችን እናቶች ነን ብዙ ዋጋ እንከፍላለን ቤተሰቦቻችንን ከሰራን በኋላ የቤታችንን ከሰራን በኋላ ሁሉ ጊዜ ስራ መስራት አለባት ሴት ልጅ እላለሁ ሁሉ ጊዜ እና ስራ መስራት ለኛ የሚሰጠን ደስ የሚል በቃ ለካስ እጠቅማለሁ ለካስ አስፈልጋለሁ የሚል ስሜት ይሰጠናል እና አንዳንዴ ስራ ለብር ብቻ አይደለም የሚሰራው ለገቢ ብቻ አይደለም የሚሰራው ስራ ፓሽናችን ነው ስራ ማንነታችንን የምንገልጽበት ራሳችንን የምንወዳደርበት ራሳችን ከራሳችን ጋር የምንፎካከርበት እና ከዛ ደግሞ ደስታው ውጤቱ ስናየው የሚሰጠን ደስታ በጣም ትልቅ ነው ሁላችሁንም እያልኩኝ ጂቲ በጣሊያን ዲዛይነሮች ፋብሪኮን እነሱ ናቸው አጥንተው ለምንድነው ሴትን ላያት የምፈልገው ስፖርት ዌር ስትለብስ ትራቨል ስታደርግ ሾፒንግ ኤሪያ ወክ ስታደርግ ወይንም ደግሞ የሆነ በቃ ወክ ልታረግ ከቤቷ ውጥት ስትል ሁሉ ጊዜ ላይክ ጽድት ብላ እንድታያት እንደምፈልገው በሚል ነው እንትን ያልኩት ይህንን ፋብሪክ የነገርኳቸው የዚህ ፋብሪክ ልዩነቱ ከሌላው ገበያ ላይ ከምናየው እንግዲህ በጣም ብዙ ምርጫ አለ ገበያ ላይ እና ይሄ ምንድነው የሚለየው ለሴት ልጅ እዚህ ሆዷ ጋር በደንብ ማየት የማንፈልገውን ኤሪያ ጥብቅ እንዲያደርግ እንዲህ ደግሞ ከኋላችን ሰውነታችን ሁሉ ጊዜ ሴቶች ስናየው ሼፒ አይነት ፊሊንግ እንዲሰጠን እዚህ ጋር መስመሩን ያደረጉት ፐርፐስሊ የሆነ በቃ ዘለግ ያለ ሰውነት እንዲሰጥ በሚል ነውና ሲታጠብ የማይለቅ ሲቀጥል ደግሞ ስፋቱ አሰፋፉ በሙሉ በጣም ተጠንቅቀው የቱርክ ካምፓኒ የብዙ አመት ከ29 አመት ኤክስፒሪየንስ ያላቸው የስፖርት ካምፓኒዎች ናቸው የሰሩልን ሪያላይዝ ያደረጉን በትንሽ ቁጥር ነው የመጣ ነው ከናንተ እርዳታ ጋር ደግሞ እናድጋለን እና በጣም ደስ የሚል አቀባበል ስላረጋችሁልን በእውነት ሁላችሁንም ክብር ይስጥልኝ Just a brief explanation. Just a brief translation for everyone. She just wants to start off by saying thank you for all of you for coming. Even she's been 23 years in Italy, growing her family, raising her kids and everything. And she's come to this country and seen all the Avishas here speaking great words to her, being so motivational. And despite only having like 1 week to put this whole event together, you guys managed to come here and be so supportive and make it like truly a great event, even without any advertising or anything. She's saying that her company GT is Getu Tevet is her dad. It's her dad's. You say Getu Tefera is my dad's name. Yeah, her dad's name. Who started his own sportwear, activewear company in Ethiopia, the first one, I think. And she's also carrying on his legacy to like create activewear for women, women who want to hide their stomach part like tummy control, and. Just women who she likes the idea of seeing women outside in activewear, you know, walking around, doing their daily things that they need to do. She likes to see that, and she wants women to be empowered, to know that they can do anything that they want to, that if they have a project in mind, that they should be able to do it, and the outcome that they feel from doing that is always going to be something so rewarding. So that's one big reason that she's done it alongside her dad. So yeah, she just wants to say thank you very, very much for all coming here and being so supportive for her, and she really appreciates it. እንደምንም ብዬ እንግዲህ በጣሊያንኛ ለማስተናገድ ሞክሬያለሁ ፕሊዝ ኢንጆይ አሁንም እንግዲህ ይቀጥላል እዚህ ጋር በጣም የተለያየ ስራ ላይ የምትሳተፉ ጀግና ሴቶች አላችሁ በጣም በርቱ ስራ በጣም ብዙ ውጣ ወረዳለው ግን
በቃ መበርታት አለብንና ሰፖርት መደራረግ አለብን። ብንችል ደግሞ ግሩፕ መፍጠር አለብን፣ የስራ ግሩፕ። ይሄ የስራ ግሩፕ ከአንድ ቦታ ሌላ ቦታ ሙቭ እያደረገ ይሰራል። ዛሬ መግዛት የማይችለው ሰው ካለ ወይ ሳምቲንግ የስ የት ነው የሚገኘው? ጂቲ ትክክል፣ ልክ ነሽ። ጂቲ አክቲቭ ዌር ገና ጥበብ ዌብሳይት ላይ የተወሰነ ሰዓታት በኋላ እንለቀዋለን። አክቲቭ ነው። ስለዚህ ይላችሁ ቤትዬ፣ እኔ ቆንጆ ስለመጣሽልኝ በጣም አመሰግናለሁ። እንዴት ነበር? በጣም ደስ የሚል ፕሮግራም። በጣም አምዘው በቃ እንዴት ነው ይሄ አልጠበቅኩም። ሁልጊዜ የሆነ ስታመጭ እንደዚህ አይነት ነገር ዲፍረንት ነገር ነው የምታመጪውና አበሻው ያልተለመደ ነገር ነው። ሁሌ ግን አለን የሆነ ሰው ነው የሚፈልገው ሙጭስ አንቺ ደግሞ መምጣትሽ ደግሞ በጣም ጥሩ ነገር ነው። ብዙ ሰው ኢንቫይት እናደርጋለን፣ አንቺም ትመጫለሽ። ኦብቪየስሊ the second time I think the third time መሰለኝ አይደል አሁን እና ቤትዬም እዚህ ጋር አለች ሌላ ቤቲ እና say thank you. It was a beautiful ቦታው በጣም ነው የሚያምረው፣ አካባቢው በጣም ነው የሚያምረው። በጣም የሆነ ለሰው ሁሉ መገናኛ ኮመን የሆነ ቦታ ነው ያረግሽው። It's beautiful environment ቦታው በጣም ያምራል። ብራንድሽን በጣም ወደነዋል። ብራንዷን የምትፈልጉ ኦንላይን ላይ ኦርደር ማድረግ ይቻላል። የስኪን ፕሮዳክት ምህታችን ማንስ ሰብሊ የማላት የስኪን ፕሮዳክት እሱና ሁላችንም ስፖርት ብንደራረግና ይሄ ነገር ኮንቲኒው ቢሆን ደስ ይለኛል። ኤልሲዬ ቴንክ ዩ፣ እናመሰግናለን። የሚቀጥለው እንግዲህ ያንቺ ነው ዝግጅት። ግድ ይላል የሆነ ነገር እናዘጋጃለን። ቺርስ አሞሬ ከቤትዬ ጋር ስዊንግ ጃዝ ባር ኦኬ እንመጣለን። እንግዲህ አንቺም በደም የሆነ ፕሮግራም አዘጋጅና ሰመር ነው አሁን ኢንቫይት አድርጊን እና ያው እንመጣለን። የሴቶች በቃ አሁን እንዲያውም የእሷ ነው መጀመሪያ በቃ ታሲት ሌዲስ ናይት እናረጋለን። የሆነ ነገር ሌዲስ ናይት ኢንቫይት እናረጋለን። እሺ ደስ ይለኛል። እሺ የልጆች ትምህርት ቤት ሳይዘጋ ሳንሄድ ሰመር ሳይንት ሳይሄል ከፊት ልክ ነሽ ኤልሲ፣ ልክ ነው መገናኛ። አሁን ለንደን ደግሞ በጣም ነው የምታምረው ሰመር ላይ በጣም ብዙ ነገር አለ። ስለዚህ ኤልሲም ከነ ልጆቿ ትመጣለች፣ እንጆ እናረጋለን። ሰመርም ቤትዬም ዛጋማለች። በጣም ደስ የሚል ጊዜ፣ በጣም ደስ የሚል ቆይታ እስካሁን ድረስ እንግዲህ ሁላችንም እየተጨዋወትን ስለ ስራችን እየተወያየን ማድረግ የምንፈልገውን እየተነጋገረን እንግዲህ እያመሸን ነው። ስለነበረን ቆይታ ሁላችሁንም ከልብ ያመሰግናለሁ። በዚህ አጋጣሚ ደግሞ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ተባርኩልኝ። ዶቼ ባይ